አረቢያ ላይ ሆናችሁ የሰው ነፍስን አጥፍታችሁ እኔ እሸሸጋለሁ እደበቃለሁ አልገኝም ማለት አይቻልም። እንደዚህ ነው። ባላችሁበት ተቆፍራችሁ መሬት ስር ሁላ ብትገቡ ተቆፍራችሁ ትወጣላችሁ። ተመልከቱ። ይሄ ልጅ አሁን ገሎት እዚህ ውስጥ ተደብቆ ነበር። እንዴት አንጠልጥለው እንዳገኙት ተመልከቱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቀደም አካባቢ ላይ የሆነ ልጅ አበሻ አረብ ወይም ደግሞ አሰሪውን ገሎ ትላንትና ጀምሮ የተፈለገ ነው ብያቸው ነበረ። ዛሬ ደግሞ እንደተያዘ መረጃዎች ያመለክታሉ። እዚህ ጋር በምስሉ መልኩ እንደምትመለከቱትም እንግዲህ ያንን ገሎት ከጠፋ በኋላ ተይዟል ብያቸው ነበርና በዚህ መልኩ እንደተያዘ ደግሞ በቪዲዮ እነሱ መለቆታሉ። እነሱ ሀገር ላይ በተለይ ሳውዲ አረቢያ ላይ የሳውዲ አረቢያ ዜጋ ይሁን የሌላ ዜጋ ይሁን የምንም ዜጋ ይሁን ሰው ከሆነ የሰውን ነፍስ ካጠፋችሁ የትም ጉድጓድ የፈለጋችሁበት ብትገቡ ትገኛላችሁ፣ ትያዛላችሁ። ይሄ ልጅ አሁን ያንን አረብ ህይወቱን ከቀጠፈው በኋላ እዚህ ውስጥ ገብቶ ተሸሽጎ ነበር። ነገር ግን ከነሱ ማምለጥ አይቻልም። ከነሱ አመልጣለሁ ማለት አይቻልም። የትም ንቅንቅ የለም። ትያዛለክ። ያንን እንደቀጣው ነፍሱን እንደቀጠፍከው አንተም ትቀጠፋለህ። ለምን? ራስህ ይሄንን ነገር አስበህበት አቀደህበት ነው የገባኸው። ምክንያቱም መሆን የለበትም ፈጽሞ። የሰውን ነፍስ አንድ ሰው እንዴት ያጠፋል? እንዴት? የፈለገ ቢበድላችሁ የፈለገ ነገር ቢያደርጉባችሁ እንዴት የሰውን ነፍስ ለማጥፋት ትሮጣላችሁ? ያው ሀገራችን ተጨማልቀን በደም የፈለጋችሁትን እየገደላችሁ ምንም ስለማትባሉ እዛ ተጨማልቃችሁ የለመዳችሁት የሰው ሀገር ስትሄዱ ደግሞ ተጨማልቄ እሸሸጋለሁ እደበቃለሁ ምናምን አይቻልም። ይኸው እንደዚህ የትም ከነሱ ማምለጥ ስለሌለ እንደዚህ ትያዛላችሁ። ብቻ አንዴ ተፈጥሮባል። አላህ ነጃ እንዲያወጣ እመኝልሃለሁ። ነገር ግን ሌሎቻችሁ ደግሞ ከዚህ ልጅ እንድትማሩ የሰውን ነፍስ አጥፍታችሁ የትም ማምለጥ የለም። የሀገሩ ዜጋ ነው፣ ከሀገር ውጭ ነው፣ የትም ሰራተኛ ነው ምናምን የሚባል ነገር የለም። ህግ ነው። ይህ የእስልምና የተደነገገ ህግ ነው፣ የሸሪዓ ህግ ነው። እኛም ሀገር በሸሪዓ ትተዳደር ቢሆን ኖሮ እንደዚህ እርስ በርሳችን ባልተበላለን ባልተገዳደልን ነበር። ህጻናቶች ከቤት ወጥተው ተመልሰው ይገቡልን ነበረ። ነገር ግን ህጉ እንደዚህ ስላልሆነ ነው በነጻነት እንደፈለጉ ህጻናቶች ቦርቀው ወጥተው ተጫውተው መግባት ያልቻሉት እንደዚህ አይነት ሰዎች ስላሉና ሀገራችን ደግሞ ጥሩ ህግ ስለሌለ ነው። እንደዚህ አይነት አቋም ያለው ህግ የለም። የገደለ ይገደል የሚል ህግ ቢኖር ኖሮ ሰውም አይሳቀቅም ነበር። አሁን የከሌ ወጣ ጠፋ የት ሄደ? ለትንሽ ሰዓት ትፈልጋላችሁ። ከዛ በኋላ ደግሞ ታግቷል ይሄን ያህል ብር አምጡት ይባላላችሁ። ያንን ብር ከየትም ብላችሁ ለማስፈታት ከየትም በቃ የቆጡና ወርዳችሁ የመሬቱን ምን ብላችሁ ያንን ገንዘብ ልክ በነዛ በገዳዮች አካውንት ስታስገቡላቸው ያንን ሰው ማግኘት አትችሉም። ብሩንም ማግኘት አትችሉም። ሰውም ደግሞ በሰላም ማምጣት አይችልም። እዛው ደፍቶ ገሎ ይጥሉታል ማለት ነው። በተመሳሳይ መልኩ ህጻናቶችን እየተመለከታችሁት ነው። ያ የሆነ ያለው ምንድነው? እንደዚህ አይነት ህግ አለመኖሩ ነው። እንደዚህ ማንም ሰው ገሎ በገደለበት ቤትም ተፈልጎ እንደዚህ መጥቶ ያንን እንዳደረገ ይሄንንም እንደዚህ ገዳዮችንም በዚህ ሁኔታ እንደዚህ አይነት እርምጃ ቢወሰድባቸው ማንንም ባነካ ነበር። አያችሁ አይደል? የሳውዲን ህግ ተመለከታችሁ አይደል? በቃ አንድ ሰው የሰውን ነፍስ ካጠፋ የዛውም ሰው ነፍስ ይጠፋል። ማን ሞቶ ማን ይቀራል? በቃ ይሄ ህግ ነው፣ የሸሪዓ ህግ ነው። ስለዚህ ሀገራችንን የሸሪዓን ህግ እንድትከተል እንድታደርግ መኞቴ ነው። እስኪ እናንተም ዱአ አድርጉ። ሀቂቃ የሸሪዓ ህግ ለሀገራችን ቢኖር ኖሮ እንደዚህ ባልተጨማለቅን ነበር። ሀገራችን አሁን ከሀገራችን አልፈን ሌሎች ሀገራቶችን ሂደን እያጨማለቅን ነው። እየተመለከታችሁ ነው እንግዲህ በስሜት ተነሳናዶት ምንም ነገር ቢያደርግ በስለት አንድ ሰው መውጋት ተገቢ አይደለም በፍጹም። እናንተ ከፈለጋችሁ በሽምግልና ገንዘብ በልቷችሁ ሊሆን አበሳጭቷችሁ ሊሆን ምን ሊሆን በተለይ በረሃ ላይ የምትገኙ ወንድሞቼ እባካችሁ ከእንደዚህ አይነት ነገር ከስሜታዊ ከመሆን እዚህ ውስጥ ከመግባት ጥረት አድርጉ። ሀቃችሁን በልቶ ከሆነ የአዱንያ ጠፊ ናት። አዱንያ እኮ ትጠፋለች። አዱንያ እኮ ምትረባ ሀገር አይደለችም። ለኛ ምንሸጋገርባት ድልድይ ናት እንጂ ቋሚ አይደለችም። በአዱንያ ቢከለክለን በአኺራ ይሰጠናል። ትልቁ ነገር አኺራችንን ማሰብ ነው። እኛ አሁን ይህንን የምናደርገው አኺራችንን ስለረሳን ነው።
አዱንያችንን ብቻ እያባረርን ስለሆነ ነው በስሜት ተነሳስተን ሰዎችን የምንገላቸው ማለት። አዱንያን በእጃችን እንደያዝናት አኺራችንስ በልባችን ይዘን አላህን በልባችን ይዘን አኺራችንን ማሰብ አለብን። የአዱንያ ነገር ነው እያባላን ያለው ሌላ ነገር እኮ አይደለም። በእርግጥ ይወጣንም አዱንያን ፍለጋ ነው፣ ዱንያ ፍለጋ ነው። ቢሆንም ግን በዚህ ልክ ቢያጠፋባችሁ ምን ቢልባችሁ ስሜታችሁ ዋጥ አርጋችሁ ከተበላ ይበላ የአመት ደሞዝ የ6 ወር የ5 ወር ምናምን ከላስ ከበላው ይበላ እበላለሁ አልሰጣችሁም ካለ እናንተ እንደዚህ አይነት እርምጃ ውስጥ አትግቡ። ምክንያቱም እናንተ የሚጠብቃችሁን ነገር ማወቅ አለባችሁ። ስለ ህጉ ማወቅ አለባችሁ። ምን አይነት ህግ ነው ያለው? ይሄንን ሰውዬው ብጎዳው እኔ ምን ይመጣብኛል? አሁን ይሄ ልጅ ለህይወቱ ቢሰስት ኖሮ እዚህ ውስጥ ገብቶ ባልተደበቀ ነበር። ገባችሁ? ያንን ሰውዬው እንደገደልኩት እኔም ልገደል ብሎ አድርጎት ከሆነ ማለት ነው። ግን አይደለም። እንደዛ አስቦ ቢሆን ኖሮ እኔም ያን ነፍስ እንዳጠፋሁት እኔንም ያጥፉኝ ብሎ አቅዶ አድርጎት ቢሆን ኖሮ እዚህ ውስጥ ባልተደበቀ ነበር። አያችሁ? ያንን ነገር የሚመጣበትን ነገር ስላላስታወለ ስሜቱ በዛ ሰዓት ላይ ስሜቱን ስለተከተለ ያንን ሰውዬው ገደለው። ግን ከዛ በኋላ ደግሞ እንዳይገደል ነው ይሄ ሁሉ መሸሽ ማለት ነው። እዚህ ውስጥ ገብቶ የተደበቀው ምን እንዳይሆን ነው፣ እንዳይዙት። ከተያዘ ደግሞ ምን ፍርድ እንደሚጠብቀው ስለሚያውቅ፣ ስለዚህ ስሜታችሁን ባለመከተል ሰብር አድርጋችሁ ተረጋግታችሁ ስራችሁን ስሩ። ደሞዝ የማይሰጣችሁ የሚደበድባችሁ የሆነ ችግር የሚፈጥርባችሁ ከሆነ ስራውን ለቃችሁ በሰላም መሄድ። እንዴ እናንተ ህይወታችሁን እኮ በአመት አታገኙትም፣ በአመት ገንዘብ አታገኙትም፣ በ5 ወር በ6 ወር ገንዘብ ህይወታችሁን አታገኙትም። ስለዚህ ህይወታችሁን የሚያሳጣችሁን ነገር እንዳትሰሩ፣ ተረጋጉ። ቢያንስ በጣም ስሜታዊ ከሆናችሁ ከሱ ዞር ብላችሁ ውዱ አድርጉ። ውዱ ከምንም ነገር ከእሳት ከሚነዳው እሳት ሁሉ ማረጋጊያ ነው። ስለዚህ ወንድሞቼ ጥንቃቄ እንድታደርጉ ነው። እንደዚህ አይነት ውሳኔዎች ገብታችሁ እንደዚህ ሁናችሁ ሌላ ችግር እንዳትፈጥሩ ለማለት ነው። አላህ በያላችሁበት ይጠብቃችሁ፣ ይጠብቀን። ስሜታዊ አትሆኑ። ስሜታችሁን ለመቆጣጠር ሞክሩ። ይሄ ልጅ እንግዲህ ያው ዛሬ በሰፊው በአረቦች ዘንድ ከትላንት ጀምሮ ሲፈለግ ነበረ። ማለት እያፈላለጉት ባለበት አውጡ፣ ይህን ልጅ የሸሸጋችሁ እናንተም ጭምር ትታመሳላችሁ እየተባለ ነበር። ነገር ግን የእሱ ብቻ አይደለም አሁን ችግሩ የሆነው፣ የሙሉ አበሾችን ነው እየጠረጉ እያፈሱ ያሉት። በዚህ ልጅ ሰበብ እንዳለ አበሾቹን እያተራመሱ ነው ማለት እየያዙ ነው። ስለዚህ በአንዱ የተነሳ ብዙ ምስኪኖቹን ጭምር ርስቃቸው ይቆረጣል። አላህ ርስቃችንን ይክፈትልን። እና አንዱ ባጠፋ ሁላችንም ስለምንታመስ እባካችሁ የመጣንበትን አላማ ብቻ ሰርተን ወደ ሀገራችንን እንሂድ፣ ሀገራችንን በሰላም እንመለስ። ለህይወታችን እኛም የወጣንበት አላማ እኮ አለን። ወይ ቤተሰብ ሊኖረን ይችላል ማለት ልጅ ምናምን፣ እንደገና ቤተሰቦቻችን አሉ፣ እናት አባት ወዘተ። ለነዛ ለራሳችን ከነፍስያችን ውጪ ለነዛ ሰዎችን መኖር አለብን። እና ራሳችሁን ጠብቁ፣ ከስሜተኝነት ውጡ ለማለት ነው። አላህ ከእንደዚህ አይነት አደጋ ከእንደዚህ አይነት ሙሲባ አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠብቃችሁ። በሰላም እንደወጣን ደግሞ በሰላም ወደ ሀገራችን አላህ ሱብሃነሁ ወተዓላ ይመልሰን። ሁላችሁም ዱአ አድርጉ። ይሄንንም ወንድማችን ደግሞ አንዴ ተሳስቷል፣ አንዴ እንደዚህ አይነት ነገር ውስጥ ገብቷልና አላህ ደግሞ የሱን ነፍስ እንዲያተርፋት ዱአ አድርጉለት። እንግዲህ አላህ ምንም ነገር ሰበብ አድርጎለት ነፍሱን እንዲተርፍና ወደ ሀገሩ እንዲገባ ዱአ አድርጉለት። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ሙሲባ ነጃ ይበላል። እና ውዶቼ አመሰግናለሁ። ያው በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ።